ሁል ጊዜም በህይወት ውስጥ ለሚያጋጥሙን ፈተናዎች ዝግጁ መሆን አለብን። ትዕግስትና ጽናት ወሳኝ ናቸው። በራስዎ ማመን በህይወት ውስጥ ትልቅ ነገር ነው። ሁሉንም ህልሞችዎን ማሳካት እንደሚችሉ ሁል ጊዜ ያስታውሱ። ጠንክሮ ስራና ራስን ማሻሻል ስኬትን ያመጣል። ነሞም ቤኩምሰ ቀቡ አከለፈ ጀላቲ ቡልቲ ደበርቴ ጉያንስ ጀላ ሂንደብሪን ከንከሌሰ ሲራ ቱሬ ሐረስ ጀላ። ጥበብ ማለት የነገሮችን ምንነት በጥልቀት የመረዳት ችሎታ ነው። ለተሻለ ህይወት የምንጠቀምበት ዕውቀት ነው እና ሁል ጊዜም በአክብሮትና በትህትና መያዝ አለበት። አንድ ዶሮ የጎዳናውን ዳር ለመሻገር የሞከረው ለምንድን ነው? መልሱ ደግሞ ወደ ሌላኛው ወገን ለመድረስ። ጥበብና መረጋጋት በህይወት ውስጥ ትልቅ ቦታ አላቸው። ሁሌም በትዕግስትና በጥንቃቄ እርምጃ መውሰድ መልካም ውጤት ያስገኛል። ጥበብ ከመጽሐፍት ብቻ የምትመጣ አይደለችም። ህይወትን በመኖርና ከሰዎች ጋር በመግባባትም ትገኛለች። ጥንካሬ በውስጣችን ያለ ነው። በየዕለቱ የምትወስዷቸው ትናንሽ እርምጃዎች ትልቅ ለውጥ ያመጣሉ። ስለዚህ ዛሬ ይጀምሩ፣ አሁን ይጀምሩ። ህልማችሁን ለማሳካት በቁርጠኝነት ይስሩ። ጥበብ በዕድሜ ልክ የምታገኘው ንብረት ነው። ሰዎችን በጥበብ ከተረዳ ህይወትህ ቀላል ይሆናል። ሁልጊዜም ዕውቀትን ፈልግ፣ በትህትናም ተማር። ቅርታ እኔ የአማርኛ ቋንቋ መናገር አልችልም፣ ግን እዚህ ለመርዳት መጥቻለሁ። በትክክል እያደረጋችሁት ነውና ተስፋ ትቁረጡ። ለወደፊት ለመጓዝ እቅድ አለን፣ አገራችንን እንድንገነባና ለልጆቻችን የተሻለ ዓለምን እንድናዘጋጅ። ይህንንም ለማድረግ እዚህ ተሰብስበናል። I never imagined as an Ethiopian kid growing up that one day I would play a pivotal role in landing humanity back on the moon. As one of the NASA's team lead engineers, I am incredibly proud of my contribution to this amazing launch. I am grateful for the opportunities NASA has given me to contribute to space exploration and make a difference in the world. Thank you. የኑሮ ውድነት በጣም ጨምሯል በኢትዮጵያ። ስራ ማግኘትም በጣም አስቸጋሪ ይሆናል። እውነት ነው። እውነት ነው። የኑሮ ውድነቱ በጣም ከባድ ሆኗል። ደሞዝም በቂ አይደለም። የትራንስፖርት ወጪ ጨምሯል። ምግብና መጠጥም ውድ ናቸው። እንዴ የኑሮ ውድነት ጉዳይ በእውነት በጣም አሳሳቢ እየሆነ መጥቷል። በርቅጥ ነው። ሁሉም ነገር በእጥፍ ጨምሯል። ምን ማድረግ አለብን? መንግስት ጣልቃ መግባት አለበት። I love that kind of music. It makes me so proud of my country. My heart fills with hope. እንደ አዲስ አበባ ያለ ከተማ በሌላው ዓለም የለም። ኢትዮጵያ ለዘላለም ትኑር። የኢትዮጵያ ሴቶች ዛሬ በሁሉም መስክ ብሩህ ተስፋን እያሳዩ ነው። ዕውቀትና ክህሎታቸውን በማዳበር የሀገራችንን እድገት መደገፍ አለብን። የኢትዮጵያዊነት ፍቅርን በልባችን እንኑር። የሀገራችንን እድገት በጋራ እንፋጠን። ወጣቶች ለውጥ እናምጣል። ለመላው ኢትዮጵያ ሕዝብ እንኳን ለብርሃን በዓል በሰላም አደረሳችሁ ለማለት ወዳለሁት። በተጨማሪም በተቻለ መጠን ለወገኖቻችን ሁሌም የምንችለውን እናድርግ። ለወደፊት ለሚመጡ ትውልዶች መልካም አርአያ ለመሆን በትጋት እንድትሰሩ አደራላለሁ። እንዲሁም ለሀገራችን ሰላምና ፍቅር እንዲሰፍን ሁላችንም የበኩላችንን እንወጣ። አንድነትና ስምምነት በጣም አስፈላጊ ናቸው። ይህም በእግዚአብሔር ፊት የሚያስደስት ነው። ስለዚህ ሁል ጊዜ አንድነትና ስምምነትን ለመጠበቅ ጥረት አድርጉ። ጥበብን ለወጣቱ ትውልድ ማስተላለፍ የሀገርን ባህልና ማንነትን መጠበቅ ነው። ይህም ትውልድ ሀገሩን እንዲልማ ይረዳል። ጥበብን መናገር ማለት ጥልቅ ሐሳቦችንና ልምዶችን ማካፈል ማለት ነው። ለሌሎች ሰዎች ብርሃን እንዲሆኑና የተሻለ ህይወት እንዲመሩ መርዳት። የሰው ልጅ በተፈጥሮ ለክፉ ነገር የተጋለጠ ነው። ክፉን ነገር ለማስወገድ ትዕግስትና ጥንካሬ ያስፈልጋል። ጥንካሬን ለማግኘት በጎነትን መለማመድ ያስፈልጋል። የሰው ልጅ በተፈጥሮ ለክፉ ነገር የተጋለጠ ነው። ክፉን ነገር ለማስወገድ ትዕግስትና ጥንካሬ ያስፈልጋል። ጥንካሬን ለማግኘት በጎነትን መለማመድ ያስፈልጋል። ጥበብን መናገር ይሻላል ዝም ብሎ ከመመልከት ያላል። ምክንያቱም ጥበብ ወደፊት የሚጠቅምህን መንገድ ያሳይሃል። ዝም ብሎ መመልከት ግን ምንም አይጠቅምህም። ህዝቤ ሆይ ሰላም ለእናንተ ይሁን። እኔ የምናገረው እውነት ነው፣ እመኑኝ። ለልጆቻችሁ ጥሩ ሁኑ፣ ሀገራችሁን ጠብቋ። እግዚአብሔር ይባርካችሁ። Elders always have the best advice. They have seen it all and lived through every season. Listen well. በአሁኑ ጊዜ እየታዩ ያሉትን ችግሮች ለመፍታት ያለፉትን ትውልዶች ጥበብና ልምድ ማስታወስ አለብን። ምክንያቱም መፍትሄው ትውፊትና ዕውቀት ውስጥ ሊገኝ ይችላል። በአሁኑ ጊዜ እየታዩ ያሉትን ችግሮች ለመፍታት ያለፉትን ትውልዶች ጥበብና ልምድ ማስታወስ አለብን። ምክንያቱም መፍትሄው ትውፊትና ዕውቀት ውስጥ ሊገኝ ይችላል። በጎነት ሁሉ ጊዜ ማየት አለብህ። ወጣትም ሆንክ ሽማግሌ በጎነትን ማሳየት አለብህ። ምክሬ ነው። በጎነት ብቻ ነው የሚያዋጣ። በጎነት ከሌለ ምንም ልትሆን አትችልም።